ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ አባላት በሰጡት ማብራሪያ ካነሷቸው ጉዳዮች መካከል በሀገሪቱ ኢኮኖሚ ትልቅ ተስፋ የተጣለበት ማዳበሪያን በሀገር ውስጥ የማምረት እቅድ መኖሩ የብዙዎችን ትኩረት የሳበ ጉዳይ ነው። በብዙ ቢሊዮን ብሮችን እያወጣች ማዳበሪያ ከውጭ ስታስገባ ለኖረችው ኢትዮጵያ የማዳበሪያ ፋብሪካ ይገነባል የሚለው ዜና ልብን የሚያሞቅ ስለመሆኑ ነው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሚዛን አማን ከተማ ነዋሪዎች የገለጹት። ማዳበሪያ በሀገር ውስጥ መመረቱ በተለይ ሀገሪቱ ለውጭ ምንዛሪ የምታወጣውን ግዙፍ ወጪ የሚያስቀር ነውና ለኢኮኖሚው ትልቅ ትርጉም አለው ሲሉ ነዋሪዎች ተናግረዋል። ይሄ ማዳበሪያ ፋብሪካ ሀገራችን ውስጥ ቢደረግ ትልቅ ወጪ ነው የምንቀንሰው። ሀገራችን ህዝቡም ይጠቀማል፣ እኛም እንጠቀማለን። እኛ ብቻ አይደለም ትውልዱ ራሱ ይጠቀምበታል። ዛሬ ያለው ችግር ነው መንግስት ይሄን ያደርጋል ምን እንጠቀማለን እንላለን። ግን ይሄ ቢገነባና ያ ወጪ ከውጭ የሚያስገባው ወጪ ቀርቶ ሀገር ውስጥ እኛ ብናመር እንጠቀማለን። ልጆቻችን ስራ ያገኛሉ፣ እኛም እንጠቀማለን፣ አገርቷም ታድጋለች። በዚህ ጉዳይ እንዲያውም ትልቁን የውጭ ምንዛሪ የምንገለገለው ማዳበሪያ ለማስገባት ነበር። ትልቁ ችግራችን የነበረው የማዳበሪያ ችግር ነበር። ገበሬው ያንዳንዱ መሬት የተሻለ ነገር ለማምረት ማዳበሪያ ይፈልጋል። ይህን ማዳበሪያ ደግሞ በእኛ እስካሁን እየተመረተ አልነበረም፣ በውጭ ምንዛሪ ነበርና ይሄ ትልቅ ተስፋ ነው። ወደፊት የውጭ ምንዛሪን አስቀርተን በዚሁ በሀገራችን ተመርቶ የተሻለ ነገር የምናገኝበትና ህዝቡን በዚህ ጉዳይ ላይ በጣም ተረባርቦ የሚጨርሰው ይመስለኛል። ትልቅ መርታን ይገልጻል። ለማዳበሪያ ግዢ የሚወጣው ወጪ ቀረ ማለት በሌላ በኩል ሌላ በረከትን ይዞ መጣ ማለት ነው ይላሉ ነዋሪዎች። በተለይም ለማዳበሪያ ግዢ የሚወጣው ወጪ የኑሮ ውድነትን ለማስቀረት የሚያግዝ በመሆኑ የኑሮ ውድነት ጫናን የማቃለል ዕድል እንደሚኖረው ያላቸውን ተስፋ ገልጸዋል። እነዚህ ዘይትን፣ ነዳጅን በተገቢ ሁኔታ እንዲቀርብ የማድረግ ዕድሉ ከፍ ስለሚል ለማዳበሪያ የምናወጣውን ወጪ ለእንደዚህ አይነት ነገሮች ስናውለው አንደኛ ዜጎች ተጠቃሚ ይሆናል። በኢትዮጵያ ማዳበሪያ መመረቱ የውጭ ምንዛሬን ከማስቀረትም ባሻገር በምርት ሂደት ላይም የራሱ የሆነ በጎ አስተዋጽኦ ይኖረዋል። ከዚህ በፊት ከውጭ የሚገባውን ማዳበሪያ በመጠበቅ የእርሻ ወቅት ያልፍበት ለነበረው አርሶ አደር እፎይታን የሚሰጥ እንደሆነ ነው ነዋሪዎች የሚያነሱት። ከዚህም በተጨማሪም የአካባቢውን ስነ ምህዳር ያገናዘበ ጥራት ያለው ማዳበሪያ በሀገር ውስጥ እንዲመረት ያስችላል ሲሉ ገልጸዋል። የእኛ ማዳበሪያ ማለት እንደ ውጩ አፈርን የማይጎዳ በዘመናዊ መልክ በሀገር በቀል ማዳበሪያ ሲስተም አጠቃቀም የተሻለ ከውጭ የተሻለ ፋብሪካ ሆኖ እንደገና ደግሞ አርሶ አደራችንም በቅርበት ለማግኘት የሚችልበት ሁኔታ ይመቻቻል። ምን ይመጣል? የግብርና ሂደቶች ወቅቶች አሏቸው። በእነዛ ወቅቶች ውስጥ ገበሬው አርሶ ከስቦ ውጤት ለማምጣት እየጣረ የማዳበሪያ እጥረት ሲገጥመው እነዛ ነገሮች ፌል ያደርጋል፣ ምርታማነታችንም ይቀንስ ነበረ። ነገር ግን አሁን ሀገራችን ውስጥ ሲመረት አክሰሱን በፈለጉበት ቦታ ስለሚያገኙ አንደኛ እጥረቱ አይኖርም፣ ሁለተኛ ደግሞ ወቅቱን እንጠቀማለን። ሀገራችን ውስጥ ያለው የግብርና ሰዓት ወቅቶች ወራቶች አሉ። እነዛም በአግባቡ እንድንጠቀም ሀገራችን ውስጥ የሚመረተው ማዳበሪያ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ሀገራችን ውስጥ በወቅቱ ምርትን የምናመርት ከሆነ አንደኛ የኑሮ ውድነትን እንቀንሳለን፣ ሁለተኛ ኢኮኖሚያችንም በዛው ልክ ያድጋል ማለት ነው። በማዳበሪያ ፋብሪካው ግንባታ የተያዘውን እቅድ ጨምሮ መንግስት በኢኮኖሚው ዘርፍ በአጠቃላይ የወሰዳቸው ያሉ እርምጃዎችና እቅዶች በሀገሪቱ ኢኮኖሚ ትልቅ ተስፋን እንድንሰንቅ የሚያደርግን ነው ሲሉ ነዋሪዎች ገልጸዋል። የሀገራችን ኢኮኖሚ አሁን እንደዚህ ትልልቅ አይነት ፕሮጀክቶች ሲመረቁ እነዚህ የግብርና ግብአቶች በወቅቱ የሚሟሉ ከሆነ የሚያስፈልጉ ነገሮች በወቅቱ የሚደርሱ ከሆነ የሚሰራው አካል ኢኒሼቲቭ ይሆናል፣ ተነሳሽነት ይኖረዋል። ከዛ አንጻር ለውጡ ቀጣይነቱ ምንም ጥርጥር የለም። እኔ ግሪን ላይን ነው የሚታየኝ። ወደፊት ተስፋው ጥሩ የተሻለ ነገር እንደሚታየኝ ማስ ከጠባቂነት ወደ አምራች ወደ የተሻለ ተስፋ ወዳለው ነገር የምንሻገር ይመስለኛል። ከዚህ በፊት ሁሉን ነገር ጠባቂዎች ነበርን፣ ተረጂዎች ነበርን። በስንዴ አይተናል። በዚህ በመብራት በሌሎች ነገሮችም የተሻለ ኢኮኖሚ፣ የተሻለች ሀገር፣ የተሻለ ህዝብ፣ ጥሩ እድገት ይኖረናል ብዬ ገምታለሁ። የሀገሪቷ ኢኮኖሚ አድጓል፣ ለውጥ ተገኝቷል። እጅግ ለውጥ አለ። እውነት ለመናገር ብዙ ለውጥ አለ። ካየው በእድሜ በ62 እድሜ ነው ካየው ሁሉ የተሻለ ለውጥ አለ። ነገር ግን መንግስት ማድረግ ያለበት አንዳንድ መመሪያ ሳወጣ መመሪያው ተፈጻሚነቱን መከታተል ግድ ይሏል። በኢትዮጵያ ኢኮኖሚ የታየው ተስፋ ዳር ይደርስ ዘንድ ህዝብ ከመንግስት ጎን ሆኖ የመደገፍ ኃላፊነቱን ሊወጣ ይገባል ሲሉ ነዋሪዎች አስገንዝበዋል።